ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት አንድ ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ሊቨርፑል ከማንቸስተር ሲቲ ጋር ጨዋታ አድርጎ ነበረ። በዚህ ጨዋታ ማንቸስተር ሲቲ ሊቨርፑልን 2-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ ያያችሁትን ነገር ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት አንድ ሰዓት ተኩል ላይ በጀመረው ጨዋታ ሊቨርፑል በአንፊልድ በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፎ ሊወጣ ችሏል። የሊቨርፑል ብቸኛ ግብ ሰቡዝ ላይ 74ኛው ደቂቃ ላይ ማስቆጠር ሲችል የማንቸስተር ሲቲን የማሸነፊያ ግቦች ደግሞ ሲልቫ 84ኛው ደቂቃ ላይ እንደዚሁም ደግሞ ኤርሊንግ ሃላንድ 93ኛው ደቂቃ ላይ ከፍጹም ቅጣት ምት ማስቆጠር ችሏል። በዚህ ጨዋታ ላይ ዶሚኒክ ሶቡዝ ላይ በ103ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ሊወጣ ችሏል። ጨዋታውን ጠቅላላ አድርገን ስንመለከተው ሊቨርፑሎች የተሻለ የሚባል እንቅስቃሴ አድርጓል ለማለት ይከብዳል። በእርግጥ የተወሰኑ አጋጣሚዎች ላይ ጥሩ ሲንቀሳቀሱ ነበር። በተለይ ሁለተኛው አጋማሽ ላይ ሊቨርፑል በጣም የተሻለ ቡድን ሆኖ ነበረ። ነገር ግን የመጀመሪያውን አጋማሽ ስንመለከተው ማንቸስተር ሲቲዎች ሙሉ ለሙሉ ማለት በምንችለው መልኩ ጨዋታውን መቆጣጠር ችለው ነበረ። የመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች 61% ኳሱን መያዝ ችለው ነበረ። እንደዚሁም 1.17 ኤክስፔክትድ ጎል ሲያስመዘግቡ 10 ሙከራዎችን አድርገው ነበር። ከነዚህ ሙከራዎች ሶስቱ ኢላማቸውን የጠበቁ ሙከራን የነበሩት። እንደዚሁም አንድ ትልቅ እድል መፍጠር ችለው ነበረ። የሊቨርፑልን ስንመለከት 39% ነበር ኳሱን መያዝ የቻሉት። እንደዚሁም 0.14 ብቻ ነው ኤክስፔክትድ ጎል ማስመዝገብ የቻሉት። ይህም እንግዲህ ዜሮ ማለት እንችላለን። በአጠቃላይም 3 ሙከራዎችን ብቻ ነው ማድረግ የቻሉት። ምንም ኢላማውን የጠበቀ ሙከራ አላደረጉ። እንደዚሁም በመጀመሪያው 45 ደቂቃ ምንም አይነት ትልቅ እድል መፍጠር አልቻሉም እና ማንቸስተር ሲቲዎች በጣም የተሻሉ ቡድን ነው የነበሩት። እንደውም ጨዋታው ላይ 1-2 ጎሎችን ማስቆጠር የሚችሉባቸውንም አጋጣሚዎች አግኝተው ነበር። በተለይ ደግሞ ኤርሊንግ ሃላንድ ያገኛት አጋጣሚ ምናልባትም ወደ ግብነት ለመቀየር በጣም ከፍተኛ እድል የነበራት ነች። ነገር ግን ሳይጠቀምበት ቀርቶ እንደዚሁም አሊሰን ቤከርም ያችን ኳስ ሊያድንበት እችሏል እንጂ ቀድመው ጎል አስቆጥረው መምራት የሚችሉባቸው አጋጣሚዎች ነው የነበሩት። በመጀመሪያው አጋማሽ ላይ ሊቨርፑል የተሻለ ተንቀሳቅሷል ልንል የምንችለው ከ28ኛው እስከ 35ኛው ደቂቃ ባለው ጊዜ ነው። ከዛ በኋላ ትንሽ ጥሩ ለመንቀሳቀስ ጥረት አድርጓል። ነገር ግን በነዛ በነበሩ 5 ደቂቃዎች ላይ ሊቨርፑል የተሻለ ቡድን ነው የነበረው። ከዛ ውጭ ግን ማንቸስተር ሲቲዎች ነበር ሙሉ ለሙሉ ጨዋታውን ተቆጣጥረው የነበሩት። ሊቨርፑሎች እንግዲህ ረዣዥም ኳሶችን ነበር ሲጠቀሙ የተመለከትናቸው። ኳሱን በመሬት አውርደውት ጨዋታውን ለመቆጣጠር ጥረት ሲያደርጉ አልተመለከትናቸውም። ሪስክ ለመውሰድም ያን ያህል ፍላጎትም ሲያሳዩ አልተመለከትናቸውም። ማንቸስተር ሲቲዎች በአንጻሩ ኳሱን ተቆጣጥረውታል። በጣም ሀይ ነበረ ፕረስ የሚያደርጉ የነበሩት። ኳሶችን ቶሎ ለመቀማትም በፍጥነት ሲንቀሳቀሱ መመልከትም ችለናል። ሪስክም ወስደው ለማጥቃትም ጥረትም ሲያደርጉ ተመልክተናል። በተለይ ደግሞ በዋነኝነት በዶሚኒክ ሶቡዝ ላይ በኩል ለማጥቃትም ጥረትም ሲያደርጉ ተመልክተን ነበረ። የመጀመሪያው አጋማሽን የማጥቃት ሂደታቸውን ስንመለከት 51% ይመጣ የነበረው በቀኝ ክንፍ በኩል ነው የነበረው፣ 27% በማል እንደዚሁም ደግሞ 22% በግራ ክንፍ በኩል ነበረ ሲያጠቁ የተመለከትናቸውና በተደጋጋሚ የሶቡዝ ላይን ታርጌት አድርገው ነበረ ሲጫወቱ የነበሩት። በተለይ ደግሞ በዛ በኩል ማርሙሽና ኦራይሊ በተደጋጋሚ ከዶሚኒክ ሶቡዝ ላይ ጋር አንድ ለአንድ ግንኙነቶችን ሲያደርጉ ተመልክተናል። በእርግጥ በሊቨርፑል በኩልም ያንን ክፍተት ለመሙላት አንዳንድ ጊዜ ግራቨንበርግ አንዳንድ ጊዜ ደግሞ ማካሊስተርም ወጣ ያለ ተጫዋቹን ሲያግዝ ተመልክተን ነበር። እንደዛም ቢሆንም ግን ደግሞ በላይ በኩል ማለፍ ሲከብዳቸው በመሀልና በግራ ክንፍ በኩልም በተደጋጋሚም ወደ ሊቨርፑል የግብ ክልል ሲደርሱ ነበርና ሊቨርፑሎች የመጀመሪያው አጋማሽ ላይ ሙሉ ለሙሉ ማለት እንችላለን ክፍት ነው የነበሩት። ማንቸስተር ሲቲዎች በቀላሉ ነበር ወደ ማጥቃት ክፍል ሲደርሱ የነበሩት። እንዲሁም በአንድ አጋጣሚ ማንቸስተር ሲቲዎች 31 ጊዜ ወደ ፋይናል ሰርድ መድረስ ሲችሉ ሊቨርፑሎች ግን ወደ 4 ብቻ ነበረ ወደ ፋይናል ሰርድ መድረስ የቻሉትና ምን ያህል ማንቸስተር ሲቲዎች የተሻለ ሲንቀሳቀሱ እንደነበረ እነዚህ ቁጥሮች በደንብ ሲያመለክቱ ነበር። ሊቨርፑሎች ረዣዥም ኳሶችን ቢጠቀሙ ራሱ እነዛን ኳሶች ሲቀሙ ወይም ደግሞ የኤሪያል ዱዌሎችን ሲያሸንፉ አልተመለከትናቸው። በተለይ ደግሞ የማጥቃት ክፍሉ ላይ ያሉ ተጫዋቾች በዚህ ረገድ በጣም ወርደው የታዩበት ሁኔታ ነው የተፈጠረው። ሁለተኛው አጋማሽ ላይ ግን ሊቨርፑሎች በጣም የተሻሉ ቡድን ሆኖ ነበረ መምጣት የቻሉት። ሁለተኛው አጋማሽ ላይ የነበራቸውን ቁጥራዊ መረጃ ስንመለከት ሊቨርፑሎች 54% ኳሱን መያዝ ችለው ነበረ። እንደዚሁም 1.07 ኤክስፔክትድ ጎል ማስመዝገብ ችሏል። 12 ሙከራዎችን ሲያደርጉ 4 ኢላማውን የጠበቀ 2 ትልልቅ እድሎችን መፍጠር ችለው ነበር። በእርግጥ እነዚህ 2 ትልልቅ እድሎች ደግሞ ሳይጠቀሙበት ቀርቷል። የማንቸስተር ሲቲን ስንመለከት በጨዋታው ላይ 1.64 ኤክስፔክትድ ጎል ማስመዝገብ ችሏል። 6 ሙከራዎችን ማድረግ ሲችሉ 4ቱ ኢላማቸውን የጠበቁ ሙከራ የነበሩት፣ 2 ትልልቅ እድሎችን መፍጠር ችሏል። እነዚህም 2 ትልልቅ እድሎች ደግሞ ወደ ግብነት ሊቀይሯቸውም ችለዋል። በአጠቃላይ ግን
ሊቨርፑል ከመጀመሪያው አጋማሽ አንጻር ስንመለከተው ሁለተኛው አጋማሽ ላይ በጣም የተሻለ ቡድን ሆኖ መመልከት ችለናል። በተለይ ደግሞ የመጀመሪያዎቹን 10 ደቂቃዎች ብቻ እንኳን ብንመለከት ከመጀመሪያው አጋማሽ ላይ ካደረጓቸው ሙከራዎች አንጻር የሁለተኛው አጋማሽ የመጀመሪያዎቹ 10 ደቂቃዎች ላይ በጣም ብዙ ሙከራዎችን ማድረግ ችለው ነበር። ኳሱን በደንብ ተቆጣጥሮት ነበረ። እንደዚሁም ሪስክ ወስደውን ኳሶችን ሲያቀብሉ መመልከት ችለን ነበረ። እንደ መጀመሪያው አጋማሽ ረዣዥም ኳሶችን በብዛት ሲጠቀሙ አልተመለከትም። ይልቁንስ በአጫጭር ፓሶች የማንቸስተር ሲቲን መሀል ሜዳ በቀላሉ ሲያልፉ መመልከት ችለናል። ወደ ፋይናል ሰርድም በተደጋጋሚ የተለያዩ ኳሶችንም ሲጠሉ ተመልክተናል። እንደዚሁም ደግሞ በተጋጣሚ ቦክስ ውስጥም የነኩትን ኳስ ስንመለከት ራሱ ሊቨርፑሎች 23 ጊዜ በተጋጣሚ በማንቸስተር ሲቲ ቦክስ ውስጥ መንካት ችሏል። ማንቸስተር ሲቲዎች በአንጻሩ 9 ኳሶችን ብቻ ነበር መንካት የቻሉትና ሊቨርፑሎች በሁለተኛው አጋማሽ በጣም ተሻሽለው መምጣት ችለው ነበር። የተለያዩ ጫናዎችን ማሳደር ችለው ነበር። በዚህ ጫና የተነሳም እንግዲህ ሊቨርፑሎች 73ኛው ደቂቃ ላይ ፋውል ተሰርቶባቸው የቅጣት ምት ሊያገኙ ይችላል። በዛች ቅጣት ምትም አማካኝነት ዶሚኒክ ሶቦስላይ አስደናቂ የሚባል ግብን በማስቆጠር ሊቨርፑልን 1-0 እንዲመሩ ማድረግ ችሎ ነበር። ነገር ግን ከጎላ መቆጠር በኋላ የሊቨርፑል ቴምፖ ሙሉ ለሙሉ ነበረ መቀዝቀዝ የቻለው። ኳሱን ለመቆጣጠር ራሱ ያን ያህል ፍላጎት የነበራቸውም አይመስልም ነበርና ይህ መዘናጋት እንግዲህ ለማንቸስተር ሲቲ ጥሩ ዜና ሆኖላቸው ነው የመጣው። ኳሱን ይበልጥ መያዝ ጀመሩ። በተደጋጋሚም ወደ ሊቨርፑል የግብ ክልል መድረስም ችሏል። በዛም አማካኝነት እንግዲህ የመጀመሪያ ግባቸውን ማስቆጠር ችሏል። በሲልቫ አማካኝነት 84ኛው ደቂቃ ላይ ሊቨርፑል ካስቆጠረው ግብ ከ10 ደቂቃዎች በኋላ ማንቸስተር ሲቲ አቻ የሚያደርጋቸውን ግብ ማስቆጠር ችሏል። ከግባው መቆጠር በኋላ በሊቨርፑል ተጫዋቾች በኩል ጨዋታውን ለማሸነፍ ያን ያህል ከፍተኛ ፍላጎት የነበራቸው አይመስሉም ነው የነበሩት። ምክንያቱም ደግሞ ጨዋታውን ማሸነፍ የምትፈልግ ከሆነ ጨዋታውን መቆጣጠር መቻል አለበት። በአንተ በምትፈልገው ሪትም እንዲሄድ ማድረግ ነበረባቸው። ነገር ግን ሊቨርፑሎች ያንን ነገር አላደረጉም። ኳሶቹን እንዳለ በረዣዥሙ ነበረ ሲጥሉ የተመለከትናቸው። ልክ እንደ ፈርስት ሃፍ አይነት እንቅስቃሴ ነበረ ከአቻነት ጎል ከተቆጠረች በኋላ ሲያደርጉ የነበሩት። ያ ደግሞ በመጀመሪያው አጋማሽ ላይም ይህ ያጮት ስታይል እንዳላዋጣቸው ተመልክተን ነበረ። ነገር ግን ሲልቫ ጎሏን ካስቆጠረ በኋላ ግን ተመሳሳይ አይነት አጮትን ነበር ስንመለከት የነበረው። ያ ደግሞ በመጨረሻም ዋጋ ሊያስከፍላቸው ችሏል። በተለይ ደግሞ የሊቨርፑል በዚህ ጨዋታ ላይ መሸነፍ በሻምፒዮንስ ሊግ ላይ በጣም ከፍተኛ የሆነ ኔጌቲቭ ነገር ነው የሚያስቀምጥባቸው። ምክንያቱም ደግሞ በትናንትናው ዕለት ማንቸስተር ዩናይትድና ቼልሲዎች ተጋጣሚዎቻቸውን በማሸነፍ 4ኛና 5ኛ ደረጃ ላይ መቀመጣቸው አይዘነጋም። እናም ሊቨርፑሎች በዚህ ጨዋታ ላይ መሸነፋቸውን ተከትሎ ከቼልሲ ጋር ያላቸው የነጥብ ልዩነት ወደ 4 ከፍ ሲል ከማንቸስተር ዩናይትድ ጋር ያላቸው የነጥብ ልዩነት ደግሞ ወደ 5 ከፍ ሊል ችሏልና በዚሁ አካሄድ የሚሄዱ ከሆነ ምናልባትም የሻምፒዮንስ ሊግ ቦታም ይዘው ሊያጠናቅቁ የሚችሉበት እድል በጣም ከፍተኛ ነውና አሁንም ለውጦች መደረግ መቻል አለባቸው። ይህ ብቻም ሳይሆን እንግዲህ በጨዋታው ላይ ቀደም እንዳልኳቸው እንግዲህ ዶሚኒክ ሶቦስላይ በቀይ ካርድ ሊወጣ ችሏል። እናም በቀጣይ ሮብ ዕለት በፕሪሚየር ሊጉ የ26ኛ ሳምንት ጨዋታ ከሰንደርላንድ ጋር ያደርጋሉ። ያ ጨዋታ ደግሞ በጣም ከባድ የሚባል ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። በተለይ ደግሞ በሰንደርላንድ ሜዳ የሚደረግ ጨዋታ ነውና ለሊቨርፑል አስቸጋሪ ጨዋታ ይሆናል ተብሎ ይጠበቃል። እና በዛ ጨዋታ ላይ በቀኝ ፉልባክ በኩል ማን ነው ከቨር ሊያደርግ የሚችለው? ወይ ካርተስ ጆንስ ነው ወይም ደግሞ ጆ ጎሜዝ ናቸው። እነዚህ ተጫዋቾች ደግሞ ቢያንስ በዚህ ሰዓት ከዶሚኒክ ሶቦስላይ ጋር ስናነጻጽራቸው ትንሽ ወረድ ያሉ ናቸውና ያንን ቦታ ከቨር ሊያደርግ የሚችል ተጫዋች አለማስፈረማቸው እንግዲህ ከዚህ በኋላ ጉዳቱ በደንብ የሚታይ ይመስለኛል። በተለይ ደግሞ ዶሚኒክ ሶቦስላይ ከቀይ ካርዱ እስከሚመለስ ድረስ ሊቨርፑል ሊቸገር የሚችልበት እድል ከፍተኛ ነው ተብሎ ነው የሚጠበቀው። ከዛ ውጭ ግን ሊቨርፑሎች በዚህ ጨዋታ ላይ በጣም የወረደ እንቅስቃሴ ነው ማድረግ ይችላሉ። አሰልጣኙም ቅያሬዎችም ትክክል ያልሆኑ ቅያሬዎችን ማድረግ ይችላል። በታክቲክ ደረጃም ራሱ ጥሩ የሚባል ታክቲክን ተጠቅሟል ለማለት ትንሽ ያስቸግራል። በእርግጥ ሁለተኛው አጋማሽ ላይ ቀደም እንዳልኳቸው የተሻለ እንቅስቃሴን ማድረግ ይችላል። ነገር ግን ደግሞ አብዛኛውን ፓርት ስንመለከተው ማንቸስተር ሲቲዎች ናቸው የተሻሉ እንቅስቃሴን ሲያደርጉ የነበሩት፣ የተሻለ የማሸነፍም ፍላጎትም የነበራቸው። ሊቨርፑሎች ግን ያንን ነገር አይደለም ስንመለከት የነበረው። ይበልጥ የሚያናደው ደግሞ ጨዋታውን 1-0 መምራት ችለው ነበረ፣ የበላይነትም አሳይተው ነበር። ነገር ግን ዶሚኒክ ሶቦስላይ ካስቆጠራት ግብ በኋላ ግን ማንቸስተር ሲቲዎች ነበሩ የተሻለ ለማሸነፍ ፍላጎት የነበራቸው። ያንንም ነገር በጨዋታው ላይ መመልከት ይችላል። ሊቨርፑሎች ግን ያንን አይነት ነገር አይደለም በጨዋታው ላይ ማሳየት ያልቻሉትና በአጠቃላይ ስንመለከት ማንቸስተር ሲቲዎች ይህንን ጨዋታ ማሸነፋቸው ይገባቸዋል ማለት ማጋነን የሚሆን አይመስለኝም። ማንቸስተር ሲቲዎች እንግዲህ በዚህ ሲዝን ሊቨርፑልን በሜዳቸውም ከሜዳቸው ውጭ ማሸነፍ ይችላል። ይህም ሲሆን እንግዲህ ከ89 ዓመት በኋላ ለመጀመሪያ ጊዜ ነውና ማንቸስተር ሲቲዎች ጥሩ የሚባል ሪከርድ ማስመዝገብ ሲችሉ፣ ሊቨርፑልና አሰልጣኝ አርነ ስሎት ግን አሁንም መጥፎ
የሚባል ሪካርድን ማስመዝገብ ችሏል። ይበልጥ ግን አሳሳቢ የሚሆነው ባለፉት 7 የፕሪሚየር ሊግ ጨዋታዎች ሊቨርፑል ማሸነፍ የቻለው አንዱን ብቻ ነው። በሌሎቹ አቻና ሽንፈት ነው ያስተናገደው። ሁለቱን ሲሸነፍ በቀሪዎቹ ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ ይቻሉና በእንደዚህ አይነት ፎርም ሊቨርፑሎች ምን ደረጃ ይዘው ያጠናቅቃሉ የሚለው ነገር እንግዲህ ለማመን ትንሽ ከባድ የሚሆን ይመስለኛል። ምክንያቱም ባለፉት 7 ጨዋታዎች ቢያንስ እንኳን 3-4ቱን አሸንፈው ቢሆን ኖሮ ከአርሰናል ጋር የሚኖራቸው የነጥብ ልዩነት በደንብ መጥበብ ይችል ነበረ። ያንን ነገር አልተጠቀሙም። እንደዚሁም ደግሞ የሊቨርፑል ስታንዳርድን ራሱ ስንመለከት ከ7 ጨዋታዎች አንድ ብቻ ድል የሚመጥነው አይደለምና ለውጦች አሁንም ያስፈልጋል። ቀደም ብሎ መወሰድ የነበረባቸው ለውጦች አሉ። ያንን ነገር አላደረጉም። አሁንም ግን ጊዜው አልረፈደም። ቢያንስ የሻምፒዮንስ ሊግና የኤፍኤ ካፕ ዋንጫ ለማንሳት እንደዚሁም በፕሪሚየር ሊጉም ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ አሁንም ከፍተኛ ስራ መሰራት አለበት። ነገር ግን በዚሁ አካሄድ የሚሄዱ ከሆነ ግን ያው ነው የሚሆነው። ምንም አይነት ለውጥ አይኖርምና አሁንም ብዙ ነገሮች የሚቀሯቸዋል። ብዙ የቤት ስራ አለባቸው። ነገሮችን ማስተካከል መቻል አለባቸው። በዚህ ጨዋታ ላይ እንደተመለከትነው ከሆነ ግን ምንም የተስተካከለ ነገር የለም። ባለፉት 2 ጨዋታዎች 10 ጎሎችን አስቆጥሮ ነበር ወደዚህ ጨዋታ መምጣት የቻሉት። ነገር ግን ደግሞ ያንን አይነት ጥንካሬ በዚህ ጨዋታ ላይ አልተመለከትንም። በተለይ ደግሞ ከኒውካስል ጋር በተደረገው ጨዋታ ላይ ከ35ኛው ደቂቃ ጀምሮ በተለይ በዋነኝነት ሁለተኛው አጋማሽ ላይ ያሳዩትን እንቅስቃሴ በዚህ ጨዋታ ላይ መድገም ሳይችሉ ቀርቷል። ጥሩ የተንቀሳቀሱባቸው ሞመንቶች ነበሩ። ነገር ግን ከነዚህ ሞመንተሞች ውስጥ አንድ ጎል ብቻ ነው ማግኘት የቻሉት። የተለያዩ ኳሶችን ሲያባከኑ መመልከትም ይችላል። እንደዚሁም ደግሞ ተጫዋቾች ራሱ ሻርፕነሳቸው በጣም ወርዶ ነው የተመለከትንባቸው በዛሬው ጨዋታ ላይ። በተለይ ደግሞ ዶሚኒክ ሶቦዝ ላይ ሂጉ ኤኪቲኬ የሚያቀብሏቸው ኳሶች ራሱ ያን ያህል የሚያስደስቱ አልነበሩም። በተለይ የመጀመሪያው አጋማሽ ላይ፣ ሁለተኛው አጋማሽ ላይ ሂጉ ኤኪቲኬ በተመሳሳይ መልኩ ጥሩ እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል እና አንዳንድ ውሳኔዎቻቸው በጣም የወረደ ውሳኔ ነበር ሲወስኑ የነበሩት። በስነ ስርዓትም ሳያቀብሉ የቀሩባቸው የተለያዩ አጋጣሚዎችን መመልከትም እችላል። እንደዚሁም ደግሞ ወደፊት ኳሱን ለማፍጠን ራሱ ሲቸገሩ የተመለከትንባቸው አጋጣሚዎች አሉ። ወደኋላ ነው በተደጋጋሚ ሲመልሱ የነበሩትና እነዚህ ነገሮች እንግዲህ ተደማምረው በዚህ ጨዋታ ላይ ሊቨርፑል ተሸንፈው ሊወጡ ችሏል። በጣም ከባድ ሽንፈት ነው። በተለይ ደግሞ በሜዳቸው እንደማድረጋቸው መጠን ይህንን ጨዋታ መሸነፍ አልነበረ ቢያንስ እንኳን አቻ በሆነ ውጤት ነበረ ማጠናቀቅ የነበረባቸው። ነገር ግን በስተመጨረሻ መሪነታቸውን ማስጠበቅ ሳይችሉ ቀርተው 2-1 በሆነ ውጤት ተሸንፈው ሊወጡ ችሏል። ሊቨርፑሎችም እንግዲህ የተሻለ እንቅስቃሴን ሳያደርጉ መውጣት የቻሉበትንም ጨዋታ ተመልክተናል። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።